ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮና በአዲስ ቤት ተመልሰን መጥተናል። ዛሬ የምንገኘው እንግዲህ ወደ ጉርዶ ሾላ አካባቢ የተሰራ 175 ካሬ ላይ ያረፈ እጅግ ዘመናዊ G+2 ቤት ይዘንላችሁ መጥተናል። አጠቃላይ ቤቱ ምን ይመስላል የሚለውን ነገር አብረን እናያለን። አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን እንደምታዩት ወደ ግቢው ስንመጣ እጅግ ሰፋ ያለና የተንጣለለ ግቢ እናገኛለን። ላይክ 175 ካሬም አይመስልም፣ እጅግ ሰፋ ያለ ግቢ ነው የምናገኘው ማለት ነው። እስከ 3 መኪና ድረስ በበቂ ሁኔታ ማቆም ይችላል ማለት ነው። እንደምታዩት ቤቱም ደግሞ ከፍ ብሎ የተሰራ ቤት ነው። እዛ ጋር ሳሎናችንን እናገኛለን። ውጭ ኤክስቴሪየር ሉኩም በጣም ነው የሚያምረው። እንደምታዩት ቀጥታ በዚህ ስንመጣ እዛ ጋር የግሪነሪ አነስ ያለች የግሪነሪ ቦታ አለች። በሷ ቀጥታ አልፈን እዚህ ስንመጣ ደግሞ ይሄኛው ወደ ኋላ ወደ ሰርቪሱ የሚወስደን ትራዲሽናል ኪችን የሚወስደን አክሰስ እናገኛል ማለት ነው። ቀጥታ ወደ ቤቱ የሚያስገባ ኢንትሪ ይሄን ይመስላል። እንደምታዩት እዚህ ጋር ግሪነሪዎች አሉ በቀኝና በግራ። ዋናው መግቢያ በር ይሄ ነው። እንግዲህ የቤቱ እንደምታዩት ቀጥታ ወደ ውስጥ ስንገባ ፊት ለፊት መጀመሪያ ስቴር ኬዝ ነው የምናገኘው። ወደ ሳሎን መግባት ካልፈለግን ቀጥታ ወደ መኝታ ቤታችን የሚወስደን ስቴር ኬዝ እናገኛለን። በዚህ አልፈን ደግሞ ስንመጣ ይህንን የመሰለ የሚያምር ሳሎን እናገኛለን ማለት ነው። በጣም የሚያምር እጅግ ሰፋ ያለ ሳሎን ነው የምናገኘው። ሲሊንግ ሃይቱ እንደምታዩት ከፍ ያለ የሲሊንግ ሃይት ነው ያለው። እዚህ ጋር እንደምታዩት ሶፋችንን የምናስቀምጥበት ቦታና የቲቪ ስታንዱን ደግሞ እዚህ ጋር አዘጋጅተውልናል። በቂ ናቹራል ላይት የሚያስገባልን የከርቴን ወል ደግሞ ሰፋ ያለ ከርቴን ወል እዚህ ጋር እናገኛለን። እንደምታዩት ላይቲንግ ፊክቸሩም ደግሞ እጅግ የሚያምር ነው ማለት ነው። በጣም በሚያምር ኳሊቲ ማቴሪያል ነው የሰሩት። እዚህ ጋር የዳይኒንግ ኤሪያችንን እናገኛለን። ቀጥታ ወደዚህ ስንመጣ ደግሞ ሞደርን ኪችን ይኖረናል ማለት ነው። እንደምታዩት እጅግ ሰፋ ያለ ሞደርን ኪችን ነው። እዚህ ጋር የተለያዩ ምግቦችን ማብሰል እንችላለን ማለት ነው። ጁስ ለመፍጨት፣ ቁርስ ለመብላት የሚሆን እጅግ ሰፋ ያለ ሞደርን ኪችን እናገኛለን ማለት ነው። እንደምታዩት በጣም ነው የሚያምረው። እቺን እንግዲህ እንደምታዩት ሰፓሬት ያደረጉበት ውድ ወርክ አለን እዚህ ጋር። ቀጥታ በዚህች ኮሪደር ስንመጣ እዚህ ጋር ለእንግዳ እጅ መታጠቢያ ቦታና እንዲሁም ደግሞ ባዝ እናገኛለን ማለት ነው። ይሄ ቀጥታ ወደ ሰርቪሶቹ ነው የሚወስደን ማለት ነው። በዚህ ስንመጣ ከሞደርን ኪችኑ አጠገብ አድርገው እችን የትራዲሽናል ኪችን ሰርተዋታል ማለት ነው። እንደምታዩት ሰፋ ያለ ትራዲሽናል ኪችን ነው ይሄ። ሁሉም የኪችን ካቢኔቱ ተገጥሞለታል። የተለያዩ ስፓይሲ ምግቦችን እዚህ ማዘጋጀት ትችላለን በበቂ ሁኔታ። እዚህ ጋር ደግሞ እንደምታዩት ለምጣድ የሚሆን ቦታ አዘጋጅተውልናል። ብሬከሩንም ፊክስ አድርገውታል ማለት ነው እዚህ ጋር። ስለዚህ በዚህ መልኩ ሰርተውታል። ቀጥታ በዚህ ስንመጣ ደግሞ ይችን ሜድስ ሩም እናገኛለን፣ ወይም ደግሞ ለሰራተኛ ማረፊያ የሚሆን ክፍል አዘጋጅተውልናል። እዚህ ጋር ለውጭ ሽንት ቤትና ሻወር አለን። የበግ ማረጃ ቦታ አዘጋጅተውልናል። ቀጥታ ወደ ውጭ ደግሞ መውጣት እንችላለን በዚህ አክሰስ። አሁን ደግሞ እስቲ አንደኛ ፍሎር ላይ ወጥተን ምን አለ የሚለውን ነገር እናያለን። አብራችሁን ቆዩ። እሺ እንግዲህ ተመልካቾቻችን አሁን አንደኛ ፍሎር ላይ ነው የምንገኘው። ዋናውን መኝታ ክፍልና የተለያዩ ክፍሎችን አሳያቸዋለሁ። ወደዛ ከመሄድ በፊት እንግዲህ እንደምታዩት በጣም በኳሊቲ ማቴሪያል ነው የሰሩት። ይሄንንም የሃንድሪል የተጠቀሙት 10 ሚሜ ቴምፐርድ ግላስ የተጠቀሙት እጅግ በጣም ጥሩ ማቴሪያል የሚባል ነው። ቀጥታ በዚህ ስንመጣ ይህንን የመሰለ የተንጣለለ የማስተር ቤድሩም እናገኛለን ማለት ነው። እንደምታዩት በጣም ሰፋ ያለ ለቀቅ ያለ ማስተር ቤድሩም ነው። ኢንቴሪየሩም በእንደዚህ በሚያምር መልኩ ሰርተውታል። ተመልካቾች እንደምታዩት እዚህ ጋር አልጋችንን የምናደርግበት በቂ ቦታ አዘጋጅተውልናል። ወደዚህ ስንመጣ ደግሞ እዚህ ጋር የማንበቢያ ቦታ ሊሆን ይችላል። ሼልፎች እዚህ ጋር አድርገን ማንበብ የምንችልበት ወይም ደግሞ ካውቾች አስቀምጠን የተለያዩ ቡና መጠጣት የምንችልበት ቦታ ነው። በዚህ ጋር እንደምታዩት ይህንን የመሰለ የባልከኒ ቦታ እናገኛለን። ወደ ውጭ የምናይበት የባልከኒ ቦታ እናገኛለን። ቀጥታ ከሱ ስንመጣ ደግሞ በዚህ ጋር ስናልፍ ይህንን እጅግ የሚያምር ወኪንግ ክሎዜት ቦታ እናገኛለን ማለት ነው። ለሁለት ሰው በቂ የሆነ የወኪንግ ክሎዜት ቦታ አለ። እንደምታዩት የልብስ ቁም ሳጥኑንም በዚህ መልኩ አዘጋጅተውታል። ሁሉም ተገጥሞ ጥንቅቅ ብሎ ያለቀለት ቤት ነው። ቀጥታ በዚህ ስንገባ ዋናውን የማስተር ባዙን እናገኛለን ማለት ነው። እጅግ ዘመናዊ የሆነ ማቴሪያል ነው የተጠቀሙት። እንደምታዩት በጣም ነው የሚያምረው። እዚህ ጋር ለጃኩዚ የሚሆን ቦታ አዘጋጅተውልናል ማለት ነው። እንደምታዩት ለሁለት ሰው በቂ የሆነ ጃኩዚ ቦታ አለን። ስታንዲንግ ሻወር ስንፈልግ ደግሞ በዚህ መልኩ እዚሁ ጋር ማግኘት እንችላለን ማለት ነው። በጣም የሚያምር የማስተር ባዝ ነው። አሁን ደግሞ ሌሎቹን ክፍሎች እናያለን። እሺ ልክ ወደዚህ ስንመጣ ደግሞ የህፃናት መኝታ ክፍል ወይም ችልድረን ቤድሩም እናገኛለን። ሁለት ችልድረን ቤድሩም አለን። እዚህ ጋር ደግሞ ለእነሱ የሚሆን ኮመን ባዝ እናገኛለን። ውስጥ ገብተን ስናያቸው ደግሞ እንደምታዩት ይሄ በጣም ሰፋ ያለ ለአንድ ልጅ በጣም በቂ የሆነ
ሰፊ ልጆች መኝታ ቤት እናገኛለን ማለት ነው። ይሄ እንደምታዩት ክሎዜትም ተገጥሞለታል በበቂ ሁኔታ፣ በቂ ናቹራል ላይት ያገኛል። እንደምታዩት ደግሞ ይህንን የሚያምር ዎልፔፐር አድርገዋል ማለት ነው። ስለዚህ በጣም የሚያምር ሉክን የሰጠው ለቤቱ። እዚህ ጋር ስንመጣ ደግሞ ኮሪደሯ ላይ የጫማ መደርደሪያ ቦታ በዚህ መልኩ አዘጋጅተውልናል። ጫማችንን እዚህ ጋር መደርደር እንችላለን። ይሄም ናቹራል ላይት በደንብ ያገኛል። እንደምታዩት ሁለተኛው የልጆች መኝታ ክፍል ይህንን ይመስላል ማለት ነው። በጣም ሰፋ ያለ ነው። አሁን ደግሞ ሁለተኛ ፍሎር ላይ ሄደን እናያለን። አብራችን ቆዩ። አሁን ደግሞ ወደ ሁለተኛው ፍሎር ስንመጣ እንደምታዩት እዚህ ጋር የሚያምር ሻንድሪል ላይቲንግ ፊክቸር እናገኛለን። እቺ ደግሞ ልክ እንደ ፋሚሊ ኤሪያ ሊሆን ይችላል ከቤተሰብ ጋር ሰብሰብ የምንልበትን ቦታ አዘጋጅተውልናል እዚህ ጋር ማለት ነው። ቀጥታ በዚህ ስንመጣ ይሄን የመሰለ ከላይ ዝግ የሆነ ቴራስ እናገኛለን ማለት ነው። ያው ብዙ ቦታ ይሄንን ክፍት ያደርጉታል። እንደዚህ ዝግ ሲሆን ደግሞ ከዝናብም ከፀሐይም ወጨፎም ደግሞ ይሄንን በር እንዳይመታብን ይከላከልናል ማለት ነው። ስለዚህ እንደምታዩት በጣም የሚያምር ሰፈር ውስጥ ነው የተገነባው። ቀጥታ በዚህ እስቲ እንግባና እንየው። ወደዚህኛው ክፍል ስንገባ ደግሞ እንደምታዩት በጣም ሰፋ ያለ ክፍል እናገኛለን ማለት ነው። ይህንን ክፍል ከፈለግን እኛ እንደ ጂምናዚየም ማድረግ እንችላለን፣ እንደ ኦፊስም ማድረግ እንችላለን ማለት ነው። የቤት ውስጥ ኦፊስ ማድረግ እንችላለን። በቂ ናቹራል ላይት ቴራሱንም ጭምር አብረን የምናይበት እንዲሁም ደግሞ ፕሮግራሞች ሲኖርብን ማዘጋጀት የምንችልበትን ቦታ ይሆናል ማለት ነው። አሁን ደግሞ ወደ ቀጣዩ ክፍል ስንሄድ አሁን ደግሞ ቅድም ካየናቸው ጋር ተመሳሳይ የሆነ እዚህ ጋር የኮመን ባዝ ቦታ እናገኛለን። እጅ መታጠቢያ እዚህ ጋር አዘጋጅተውልናል። ይሄኛው ደግሞ ሌላኛው የልጆች መኝታ ክፍል ነው የምናገኘው። እንደምታዩት በጣም ከቅድሙ ጋር ተመሳሳይ የሆነ ፕላስ ደግሞ ይሄኛው የራሱ የሆነ ባልከን ያለው ሰፋ ያለ ነው። ከቅድሙ አንጻር ስናየው ሰፋ ያለ ሶስተኛ የልጆች መኝታ ክፍል ነው የምናገኘው። እንደምታዩት ይሄኛው በተመሳሳይ መልኩ ከቅድሙ ጋር ተመሳሳይ የሆነ የልጆች መኝታ ክፍል እናገኛለን ማለት ነው። ስለዚህ ይህ ቤት አጠቃላይ 5 መኝታ ክፍል አጠቃላይ ይዛል ከማስተሩ ጋር ጨምሮ ማለት ነው። ስለዚህ በጣም በቂ ነው። እሺ ተመልካቾቻችን እንግዲህ ዛሬ ያያችሁት ቤት ይሄንን ይመስል ነበረ። ይህ ቤት የሚገኘው ቅድም እንደነገርኳችሁ መግቢያ ላይ ጉርድ ሾላ አካባቢ የሚገኝ 175 ካሬ ላይ ያረፈ እጅግ ዘመናዊ G+2 ቤት ነው። ይህንን ቤት ለማግኘት እንግዲህ ስክሪኑ ላይ በምታዩት ስልክ መደወል ትችላላችሁ። የዚህ ቤት እንግዲህ ዋጋው 48 ሚሊዮን ይባላል። መታችሁ መደራደር ትችላላችሁ ማለት ነው። ኤኒታይም ደውሉልን፣ መታችሁ ማየት መደራደር ትችላላችሁ። ቪዲዮውን ስላያችሁት እናመሰግናለን። በቀጣይ ሳምንት እስከምንገናኝ ሰላም ቆዩ። Thank you.